እግዚአብሔር አምላክ ይባርክ ወዳለው ይሄ ቃል በአንተ ላይ ፍሬ ያፍራ፣ በቤት ላይ ፍሬ ያፍራ። በረከቱ ይቅርብኝና የእናንተ በረከት ይቅርብኝ እና ስልጣን ነፃ የምትወጣበትን ሕያው የሆነውን መንፈስ በአንተ ላይ ጠራለሁ። ነፃ ያውጣ ከታሰርክበት ከተተበት ምንድነው የማየው በመንፈሴ እኔ ኬኩ እግር በሰንሰለት ታስሮ ነው የማየው እና ይሄ ደግሞ ኢየሱስ ተመራት ቻበል ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ እኮ ታዲያ ሚዲያ ላይ ደቀ መዝሙር ከጌታው ስለማይበልጥ ጌታ ቁምና ጸልዩ ስላለ ያለ እናንተም እኮ ስታስተምሩ እንደዛ ነው። ያው አንተ እንኳን ጾሙን እንኳን ብዙም አታውቅም። ነገር ግን ጸሎት ከጾም ጋር መሆን አለበት። ወደ ፈተና እንዳትገባ ተክተ መጸለይ ተክተ መጾም አለብህ። እሺ አንድ ጥያቄ መከራ ወደ መከራ እንዳትጨመር በመጾም አሁን ምን አተረፍክ? አሁን ከጾም ምን አተረፍክ? ቢያንስ እንደው በትንሹ እንኳን እንደው በስጋ እንኳን ብታስበው ጤነኛ ትሆናለህ። በስጋ እንኳን ብታስበው አንተ በመጾም አይ እኔ እንደዛ አይደለም። እኔ እንደዚህ ያረጋለሁ እንደዛ አረጋለሁ አይደለም። መጽሐፍ ቅዱስ የሚበላው በማይበላው አይፍረድበት፣ የማይበላው በሚበላው አይፍረድ ይላል። ያ ማለት እኮ እንደ አይጹም ማለት እኮ አይደለም እኮ። ታዲያ አይጹም ማለት ነው እንዴ? እኔ ጾምን እቃወማለሁ ወጣኝ እንዴ? ግን ስትጾም ወደ እልፍኝ ግባ ይላል። ጾማለሁ አንተ? ወደ እልፍኝ ግባ ይላል። እሱ የግል ጾም ነው። አዳምጣ። የግል ጾምና የአዋጅ ጾሞች እኮ አሉ። ለያ መጀመሪያ መለየት አለብህ። አንተ የግል ጾም የግል ጾምና አንተ አንድ ነገር ልንገርህ፣ አልጾምክም በመሰለህ እስከ 6 ሰዓት ትጾማለህ። ከ6 ሰዓት በኋላ በየአይነቱ ጥብስቅ አድርገህ ሽሮውን ትበላለህ። ምስክርን 6 ሰዓት አይደለም የሚጾሙ አስተካከል እስከ 9 ሊሆን ይችላል። እስከ 1 ሰዓት ነው የሚጾመው። በዚህ በህማማት አጋባት ማጣቆ ነገር የእቺን 1 ሳምንቷን አታውራ። ገና የጀመርካት ዛሬ ነው የጀመርከው። ስለሱ አታውራ። ህማማት ጾምን ቢሆን እኔ ከኦርቶዶክስ ይለያያል። ከሳምንት ሳምንት ይለያያል። ምን አስቀድሼ አላውቅም ስላል ነበር። 9 ሰዓት ላይ ምግብ ትበላለህ አትበላም? ከቅዳሴ በኋላ ባለፉት ሳምንታት ላይ እስከ 9 ሰዓት ድረስ ጾም ያለው እኮ ከዛ ይበላል። ታዲያ ምንድን ነው ጾም? የተወሰነ ትንሽ ነው የምትበላው። እናንተ ዝም ብሎ የአሳማ ስጋ፣ የከርከሮ ስጋ፣ የፈረስ ስጋ ምናምን ሰው የምንበላው የተወሰነች ትንሽ ለመኖር ያክል እንበላለን። ያው ለመኖር በእኛ እንጾማለን ብለን አናወራም። ምክንያቱም ግብዞች አትሆኑ ስለሚል መጽሐፍ። ግን እኛ ስንጾም ምናምን በሙሉ ለምሳሌ 40 ቀን ጾም ጸሎት እንገባለን። ውሃና ቆሎ እናንተ 4 ቀን በማማታ አይሳቅም። ኧረ በእና ሶፊያ ረተው እኔ ምንም መሳቅም አልፈልግም። ኧረ በስላሴ ጭራሽ ውሃ ብቻ አንተ ውሃና ቆሎ ትንሽ። እስኪ አሁን እኔ አንተን ቆይ ላይቭ ላይ እኔ አንተን ሳቅ ማለት ነው ሶፊ ሁሌ ስታመነጅቅ ነው ማይክ፣ ሁሌ ስበላ ነው ማይክ ስታመነጅቅ ነው። ቆይ አንተ ምን ሾና ድፍነ እንትን ክፍት ነህ እንዴ? ሾና ክፍት ነው እንዴ? እነሱ ናቸው ሁሌ ጊዜ የሚያመሰኩት እነሱ ናቸው። ስትበላ ነው ማይክ ጫፏ ላይ ስንጥቃ
ሆና ስንጥቅነ ትንሽ ጫፏ ከዛ ተደፍማ የተመታክ ደምረው ወደኛ ጋር ሊመጣ ነው። ሶፊዬ ሰምተሃል? ምን ማታ ኦርቶዶክስ እኛ ኦርቶዶክሶች እያለ መግለጫ ሲሰጥ ቆይቶ አንድ ጌም አሸንፎ ጭራሽኛ አለ። ይኸው ቪዲዮ አለ እኔ ጋር እኮ። ከዛ እኔ ጴንጤ ነኝ እኔ ኦርቶዶክስ አይደለሁም ማለት ኦኬ። እኛ አለ ጭራሽ እኛ ማለት ጀመረ እኛ ኦርቶዶክስ። ከዛ ማህተቤት አለ ያደረከው ስለው ማህተቤድማ ስጠመቅ ነው የማደርገው አላስጠመቁኝም አሁን አለ። ኧረ እናስጠምቀዋለን፣ ችግር የለውም እናስጠምቀዋለን። ምን ችግር አለው? አይ በጣም አሪፍ ነው እውነት። ደምረው ከመጣ ለአንተም መንገድ ይጠርግላል ብዬ አስባለሁ። ግን እንዴት አድርገህ ነው አንተ አሁን እኛ ጋር ግን ብትመጣ ግን እንዴት ነው ግን የምትጾመው? ግን ሶፊ እንደዚህ መብላት ለምደህ ጌታ ሆይ ድረስልኝ። ደግሞ እንዴት ነው የምበላው? በስላሴ ስም ታድለህ። ግን በቃ ዝም ብለህ በቃ ትበላለህ አይደል? ከጂም መጥቼ እኮ ነው አሁን ከጂም መጥቼ እችን ቀምሼ ምሳ እስኪደርስ ብዬ ነው። በኢየሱስም ገና አሁን ምሳ ደግሞ እናንተ ናችሁ የምትበሉት። እኛ እኔ እውነቱን ንገረኝ ካልከኝ አህያም ስጠኝ፣ ፈረስም ስጠኝ፣ ሰርታ ስጠኝ፣ እኔ እበላለሁ። ችግር የለውም። መጽሐፍ ቅዱስ ለዛ እኮ ነው የሚጮኸው። የአንተን ድምፅ እኮ ሰምቶ ነው እያልኩ እኮ ነው። ጓደኛ መጽሐፍ ቅዱስ አይከለክልም። የእግዚአብሔር መንግስት የሚበላ ከመብልና ከመጠጥ ጋር አይደለም። ብራዘር አትሸወድ። እና መጾም የለባችሁም። መጾም የለብንም ነው የምትለው? ጾም ያስፈልጋል። እንዳንተ ግን ወጥቼ ጾም ላይ ነኝ። እኛ አንድ እየተጎዳን ነው፣ እየጾምን ነው። እናንተ ወዳሞች ናችሁ። ኧረ እኔ እንደዛ አላልኩኝም። እኛ እየተጎዳን ነው። ባህሪ ነው። እኛ እየተጎዳን ነው አላልኩኝም። ሲጀመር ጾም አይጎዳም። እየጎዳን ነው። እስከ ቀን 9 ሰዓት ጾመን ከዛ በኋላ ትንሽ ነገር ነው የምንበላው። እናንተ ግን ወዳሞች ናችሁ፣ ትበላላችሁ። አይጎዳም ሶፊዬ፣ ጾም አይጎዳም። ጾም እንደውም ጤነኛ ነው የሚያደርገው እንጂ አይጎዳም ጭራሽም። ይሄ ተሳስተሃል። እኔ አንድ ነገር እውነተኛ እድል ልስጥህ። ንስሐ ግባና ወደ እግዚአብሔር ቤት ተመለስ። ልንገርህ ኬኩን የእውነት ነው። እንደ ወንድም እንደ ታናሽ ገብቼ እኮ ተመልሻለሁ ሶፊዬ። እንደ ታናሽ ወንድም ልንገር፣ ግድ የለም እሺ። ተመለስ። የሚያዋጣ ተመልሻለሁ ማድረግ ነው። ማርያምን ተመልሻለሁ። ማርያምን ሚካኤልን ተመልሻለሁ። እንዴ ንስሐ ገብቼ ኃጢአቴን ተናዝዬ የንስሐ አባት ሰታኝ፣ ቤተክርስቲያን የክርስትና አባት ዲያቆን ዘማርያምን ሰታኝ፣ አስተምራኝ ንስሐ ገብቻለሁ። እንዴ ያልነገርኩም እንዴ ንስሐ ገብቻለሁ እኮ ማርያምን። ይኸው ማተብ አድርጋልኛለች። ቆየሁ እኮ ማናት ያለች ቤተ ክርስቲያን ነች። በቅዱስ ሜሮን አትማለት እዛው። እሺ አንተ አሁን የሙስሊም ስጋ ትበላለህ? ያው ሙስሊም ስለነበርክ። በስመ አብ ወወልድ ወመንፈስ ቅዱስ። አይደለም የሙስሊም ስጋ ከጴንጤ ጋር አብሬ ተቀምጬ አልበላም። እኔ አሁን የሙስሊም ስጋ እበላለሁ። ነገርኩህ እኮ ይኸው። አይደለም የሙስሊም ስጋ ልበላ ይቀርና አልኩ። ከጴንጤ ጋር ተቀምጬ በአንድ ማዕድ አልበላም። ምንም እኔ በሃይማኖቴ ድርድር አላውቅም። የቀረ እናትና አባቴን ትቻለሁኝ። እንኳን ተውና አንተን። ሃይማኖቴ ማተቤ እቺ በዚህ ማተብ ከመጣብኝ የፈለገ ነገር ይቀራል። ሚስቴ ለምን አትሆንም? ልጆቼ ለምን አይሆኑም? ጥንቅር ይበሉ። አስረግጬ ነው የምነግርህ። ጥንቅር ይበሉ። ከአንተ ቤት፣ ከአንተ አብራክ፣ ከአንተ ከተወለዱት ለእግዚአብሔር የሚዘምሩ በስሙ ኃይል የሚሰሩ
በጌታ በኢየሱስም የሚያገለግሉ በእግዚአብሔር ወጥቷል እኮ ኢየሱስን ብቻ ጌታ የሚያደርጉ በኢየሱስ ክርስቶስ ወጥቷል አለ እኮ የመጀመሪያ ልጅ እኮ ዲያቆን እኮ ነው። የመጀመሪያ ልጅ ኦፍታና የሚባለው ድቁና እየተማረ እኮ ነው። ወጥቷል። በደንብ አድርጎ ነው የሚያገለግለው። የሚያገለግል ነው ያልኩህ እኮ ዲያቆን ነው እያልኩ እኮ ነው። ታዲያ ጌታን እኮ ነው የሚያገለግለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ነው የሚያገለግለው። ታዲያ ለማን ነው የሚያገለግለው? አንተ ራስህ አዳምጥ። አንተ ራስህ አዳምጥ። ከአንተ ቤት፣ ከአንተ አብራክ፣ ከአንተ ጉልበት ወጥቷል። የሚቀይር ልጅ ይወጣል። እመነኝ። የኔና የሆነ ነገር የኔማ ነገርማ ክርስቶስ እቺን ቪዲዮ ያያዛት የአንተ ቤት የመዳን ምክንያት ይሆናል። እመነኝ። ትነዋለህ እንዴ? እኔ ያለሁኝ አይደለ እንዴ? ይኸው እኔ እኮ እንደ አባቱ አለው ቁጭ አድርጌ ማስተምረው። አንተማ ምን ዞሮብሃል? ምን ትድናለህ? እኔ አልዞረብኝም። በእውነት እኔ አልዞረብኝም። እኔ ለዞረባቸው ሰዎች ወንጌልን ተናግሬ የምመልስ የቤተ ክርስቲያን ልጅ ነኝ። እኔ በፍጹም አልዞረብኝም። ጌታ በሚያውቀው ግን አሁን መጽሐፍ ቅዱስን ከፍታ አንብበህ ታውቃለህ? ሰሞኑን ከየትኛውም ጊዜ በላይ አሁን ነው መጽሐፍ ቅዱስን ገልጬ እያነበብኩኝ ያለሁት። ከየትኛውም ጊዜ በላይ እግዚአብሔር በሚያውቀው አንተ እኮ አሁን ኦርቶዶክስ ከመሆኑ በፊት ጴንጤ ነበር። ከአገልጋይ ልትሆን ሁሉ ሞክረህ አልነበረም? አዎ ነበርኩኝ። ታዲያ ይሄ እኔ ምን ዋሻውን? ታዲያ እኔ እኮ አንተ እኮ እንደውም እኮ የምትወደኝ እኮ ለዚህ ነው። ምንም ነገር ሳልዋሽ ስለነገርኩኝ የወደድከኝም ራሱ እንጂ ሌላ ምን አለ? አዎ ነግሬሃለሁ። ጽፈት ወደ መካድ መጣ። እውነት ነው። አሁንም መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ስም እሱ ነው። ታዲያ እኛስ ምን አለ? ታዲያ የእኛ ቤተክርስቲያንም እኮ የምታስተምረው እሱ ነው። መዳን በክርስቶስ። ምን ካርኩኝ? ወደ እውነቱ መጣሁኝ እንጂ አንተ ነህ እንጂ ካርከው። ምን ነው መዳን በሌላ በማንም የለም ብላ መጀመሪያ ያስተማረችው እኮ የኛ ቤተክርስቲያን እኮ ነች። መጽሐፍ ቅዱስ እናንተ ሲጀምር የታቆጣ መጽሐፍ ቅዱስን እየሰጠቻችሁ ማን ነች? እግዚአብሔር ቃል ነው። ተቋም አልሰጠኝም። እኔ ከየት አመጣኸው ታዲያ? ይሄና አሁን አንተ ምትለው መጽሐፍ ቅዱስ ከየት ነው ያመጣኸው? አታውቅም እንዴ? እና ሉተር ነው ያመጣልህ? ወደ ሌላ ሉተር አንድ ሪፎርሜሽኒስት ነው፣ ጀግና ነው። ሰው ነው፣ አለቀ። አሁን በዚህ ዘመን ከየት አመጣኸው? እኛ ሰዎች ጫን ያለ ጥያቄ አሉ። እነ ፓስተር ተስፋዬ በጣም ትልልቆች፣ እነ ፓስተር ጻድቁ አብዱ አሉ። ትልልቅ ሰዎች ፓስተር ተስፋዬ ጋቢሶ እነ ቄስ ተስፋዬ ጋቢሶ እኮ እነ ጉዲና ቱምሳ የነበረ ነው። ጀግኖች አሉ። ሉተር አትበል። ምላስ ላይ የተነቀስከው ሉተር አንሳው። እኔ ሉተርን አላውቀውም። ተስፋዬ ጋቢሶ ቆይ ተስፋዬ ጋቢሶ እኮ ትላንትና የነበረ ሰው ነው። ትላንትና አይደለም ዛሬ ማለት እኔ እንኳን አውቀዋለሁ። ከአንተ ወንድም እኩል ነው። በቃ ከፓስተር ሲጀመር እርሶ በል እሳቸው በል ትልቅ ሰው ናቸው። ፓስተር ተስፋዬ ጋቢሶ እነ ፓስተር ታምራት አይደለም? ትልቅ ሰው ናቸው። ኦፍኮርስ ልክ ነህ። ትልልቅ ሰዎች ናቸው። በእድሜ ትልቅ ሰው ናቸው። ጉዲና ቱምሳን ታውቃቸዋለህ? እነ ቄስ ቶሎሳን ታውቃቸዋለህ? እነ ፓስተር ጻድቁ አብዶን ታውቃቸዋለህ? እነ አባባ ኪዳሞን ታውቃቸዋለህ? እነ አባባ ዋንዳሮን ታውቃቸዋለህ? ስማ፣ እነዚህ የሚገራ አቡነ ጴጥሮስ ምንድን ናቸው ንገረኝ። ታላቅ አባት፣ የእኛ አባት ናቸው። ታዲያ አቡነ ጴጥሮስ ጴንጤ አይደሉ እንዴ? ዋጋ የከፈሉ ስለ ክርስትና ጭራሽ ጴንጤ ያረካቸው እንደሚያሉ ወንጌል አማኝ ናቸው። እግዚአብሔር ይገስጻ። ታሪክ አንብባ። ችግሩ እኮ ያ ነው እኮ። ሶፊዬ
ታሪኩ ለኛ ተው፣ ታሪኩ ላይ ተው። የሚያስተምሩ ሊቃውንቱ ናቸው። እኔ እንደዚህ ትልልቅ አባቶች ነው ያሉን። ከየት አመጣችሁ ትልልቅ አባቶች? እነማን ናቸው? ስልህ እኮ ፓስተር ጻድቁ ምናምን ትለኛለህ። አሁን ያለ ሰውዬ አሁን በህይወት ያለ ሰውዬ ተስፋ ጋቢሶ ምናምን ትለኛለህ። አይ ትልቅ ሰው ናቸው፣ በእድሜ በልጦኛል። እግዚአብሔር ይመስገን ኦርቶዶክስ ያደረከኝ አምላክ። ዛሬ ብሞት ምንም አይመስለኝም። እባክህ ብትሞት የት እንደምትሄድ እንኳን አታውቅም። እግዚአብሔር ነው የሚያውቀው ነው የምትለኝ። ስማ ብሞት እንኳን ብለሃል። ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል። ብሞት እንኳን ብለሃል። አሁን አንተ ብትሞት የት ነው የምትሄደው? ሲጀምር መሞት አይጠበቅብህ። አሁን የት ነው ያለው? አንተ ሲኦል ነህ ገነት ነው ያለው? አሁን እንደዚህ ከኔ ጋር እያወራህ ምድር ላይ ነኝ ያለሁት። ምድር ላይ ነኝ ያለሁት። ከየት ነው የምታወራኝ? ምድር ላይ ነኝ። አንተ የት ነው ያለው? እኔ ባብቀኝ ነኝ። ተሰውሬያለሁ። ጭራሽ ጌታ ሆይ ይቅር በለኝ አምላኬ። ኧረ እባክህ ማማት ነው። ጭራሽ ተሰውረሃል። እስኪ ምን ማለት ነው? እስኪ መሰወር ማለት ምን ማለት ነው? በሱ ስር ነኝ ያለው። ታዲያ ምን ታደርጋለህ? ታዲያ እዚህ ምን እያደረግህ ነው? ለእንዳንተ አይነቱ ጥቅም ነዋ። አንተን ነፃ ለማድረግ ነዋ። አንተን ከአጋንንት ስራ ለመፍታት ነዋ። አንተ ወደ እግዚአብሔር መንግስት ልትጨመር ነዋ። ፍጥረት እግዚአብሔር ይጠባበቃሉ ይላል። ለአንተ ነዋ። ኦኬ፣ ለእኔ ነው የምትኖረው። ታዲያ አንተ ለአንተ ወንጌል ልሰብክ ዘንድ ነው በዚህ ያለው ብራዘር። ቬሪ ጉድ ስበከኝ እስቲ። ወንጌል ማለት ምን? እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ልጅን ዓለሙን እንዲወዷል። እኔ በቃል እልልሃለሁ፣ ችግር የለውም። አሁን አንተ የምታነበው እስኪሰጥ ድረስ በቃል ልበልልህ። እኔ ዓለም በልጁ እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና በእርሱ በሚያምን አይፈረድበትም። በማያምን ግን በአንድ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ለመጣ ሰዎች ስራቸው ክፉ ነበርና ብርሃን ይልቅ ጨለማን ስለወደዱ ፍርድ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትም የሚያደርግ ግን ስራውን በእግዚአብሔር ተደርጎ እንደሆነ ይገለጻል፣ ወደ ብርሃን ይመጣል። ብራዘር ካላመንክ አሁን ተፈርዶብሃል። ገና ስትሄድ አይደለም ፍርድ፣ አሁን ታገኝበትም። ከፍርድ ነፃ የምትወጣበት ይህ ወንጌል እንዲህ ይላል፣ በእርሱ ያላመነ አሁን ለምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብራዘር በፍርድ ውስጥ ነው ያለው። ከዚህ ፍርድ መውጣት ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገህ ተቀበል። የዛ ጊዜ በሰላም በነፃነት መኖር ይሆንልሃል። ይሄ እውነት አመነ ነው። በጌታ ስም እንደዚህ ነው በቃ የምታወሩት። አሁን በቃ እንዲህ ድምፅህን ከፍ አድርገህ ስላወራህ እኮ እየሰማሁህ አይደለም፣ እየነገርኩህ ለአንተ እኮ አይደለም። አጋንንት እንዳለበት ፈርዖን ልቡን እንዳደነደነ ልብህን አደንድነሃል በእግዚአብሔር ቃል ላይ። ለአንተ ብቻ አይደለም፣ አንተ ጋርና ከአንተ ጋር ለሚሰሙ መዳን የሆነላቸው ዘንድ ነው የምነግርህ። የአንተ ፈውስ ብዙዎችን ፈውስ ስለሚያመጣ ነው የምነግርህ ብራዘር። የትኛው የኬኩን ነገርን የጨለማው መንፈስ በጌታ በኢየሱስም እንድትለቀው ይህን ወንድሜ ከእግር ጥፍሩ እስከ ራስ ፀጉሩ ለቃው እንድትሄድ የትኛውም ክፉ መናፍስቶች እንዲታውት የተበተቡት የትኛውም ኃይላት በጌታ በኢየሱስም ነፃ እንዲወጣ ጸልያለሁ። ነፃ የምትወጣበት ጊዜ ቅርብ ነው ብራዘር። አሁን ኢየሱስን የህይወት ጌታ አዳኝ ገዢ አድርገህ ብትቀበል ነፃ ትወጣለህ ብራዘር። እግዚአብሔር እጁን ዘርግቶ ይጠብቃል። ና ልጄ ተመለስ ይላል። ሉቃስ 15 ላይ እንዳለው ተቀበዝባዥ ልጅ ነው አንተንም አይ ሄዳል፣ ጠፍተህ ሄዳል፣ እንድትመለስ ነው ማየው።
አየኸኝ ጭራሽ ነገርኩ። ኦኬ ምን ሳረግ ነው ያየኸኝ? እስኪ ንገረኝ። እናንተ መቼም ቀልድ እንዳያልቅባችሁ በእውነት። እስኪ እንደዚህ ኮመንቶችንም ለማየት እንዲመቸኝ እስኪ ምን ሳረግ ነው ያየኸኝ? እስቲ እባክህ ንገረኝ እስቲ። እንደው በእውነቱ እንደው ልዩነታችንን ብቻ ይኸው በቃ ዝም ብሎ ይንቀለቀላል፣ ይጮሃል። እኔ አሁን አንድ ጊዜ እንኳን አልጮኩኝም። አይ ቤተ ክርስቲያን ስርዓትማ እኛ ጋር እኮ ነው ያለው። ብዙ በተናገረ እኮ አይደለም። ዘይት የሚሸረችር ሰው እኮ እንደዚህ ነው። በቃ መጨረሻው ዝም ብሎ መጮህ ነው በቃ ስራው። መንፈስ እንዳለበት ሰው ቀስ በልና አውራ። ደግሞ ስታወራ ሰከን ረገብ። በእውነቱ እኔ እንኳን ይኸው ሰከን ስትል ሰው ራሱ ያዳምጣል። ምን እያለ ነው ያለው ይሄ ልጅ? ብላ ምግቡ አለቀ። እየነገርኩ ነው። የምትሰማ ከሆነ የምትድን አይታይም። ያለ መነጽር አታይም። እስካሁን የጻፉትን አላየኸውም እንዴ ኬኩዬ? መዳን በማንም የለም። አይ እንትን ነው ምንድን ነው ጨረሩ እንትን ስላለኝ ነው። ጨረር አለ እና እንዲህ ቀጥታ ፀሐይ እንደዚህ ነው ያለው። ለዛ ነው እድሜም ነው ያ እድሜ እኮ ሄዷል እኮ 35 ዓመት ነው እኮ ሶፊዬ። እድሜም ነው በእድሜ የሶስት ልጆች አባት ነኝ። ኢነፍ ወደ ኦርቶዶክስ ከገባህ ነው 35? ኧረ አይደለም እድሜ ራሱ አጠቃላይ ሙሉን እድሜ 35 ዓመት። እኔ እኮ እንደ ኦርቶዶክስ እኮ ነኝ። አልዋሽም፣ በፍጹም አልዋሽም። 35 የዛሬ 35 ዓመት እንኳን ጠበቃ የቆምክለት ሰውዬ እኮ አውቃለሁ። ሻሸመኔ ላይ ጠበቃ ሆነው በአንተ እና ሲያመሰግን ነው የሰማሁት። የዛሬ 35 ዓመት የዛሬ ስንት ዓመት? የዛሬ 8 ዓመት ይኸው እንደዚህ ነበርኩኝ። ሚስትን ሳገባ ያው እዛ ጋር ፎቶአችን ነኝ ከላይ። የዛሬ 8 ዓመት ሚስቴን ሳገባ ማለት ነው። እኔ ችግር የለ እሷ እንደዛ ብላ ከሆነ በዛ እንቀጥል እንጂ እንዴት ነው 35 ምን ማለት ነው? እኔ እንኳን 29 ገብቻለሁ። ምን አስበህ ነው አሁን 30ኛ? በቃ ችግር የለውም። በቃ አንተ ደስ እንዳለ ያዝ። አይ ደስ እንዳለ አይደለም። ኖ ያከራከራን ሳይሆን አይሆንማ። እንትን አታርገና ለምን እንደ ምንድን ነው የባከነውን ጊዜ አትቆጥርም እንዴ? እሺ 40 በቃ እሺ 40 አድርጌልሃለሁ። በቃ እሺ ደስ እንዳለ 40 ቀየር። ለምን ደብቃለሁ እድሜን? ጡረታ ከመንግስት ላይ ጡረታ አልፈልግም። ስታስበው አሁን እድሜ የሚያስደብቀኝ ነገር ምን ሪዝን አለኝ? አሁን አንተ ለምሳሌ 29 አልክ። 29 ያልከው ሚስት ምናምን ፍለጋ ነው። ምክንያቱም እድሜው ገና ነው እንድትባል የ18 ዓመት ኮረዳ ልታገባ። እኔ አሁን አግብቻለሁ። ቆንጆ ሚስት አለችኝ። ያው አታያትም? ጽድት ያለች ገብቷል። ጽድት ያለች ሚስት አለችኝ። በእውነቱ የ7 ሴት ምትክ የሆነች ሚስት አለችኝ። አስረግጬ ነው የምነግርህ። ስለዚህ እኔ አሁን ምንድን ነው የሚያደርግልኝ? እኔ እድሜን አሁን መደበቅ ይሄ ምንድን ነው? ይሄ ዝም ብሎ ምን ጌጣጌጥ ዝም ብለህ ቀለበት እንደዚህ ነው አባቴ። ቀለበት ከሆነ ይሄን አድርግ በስርዓት። እናንተ ማታመጡብን ነገር የለም መቼም። እንደው ጉድ በእውነቱ ላምብልሽ አግብተሃል እንደ አገባ እንደ ሶፊ ይኸው እያያለ ሚሊየን ታይም ነው እንደምናገረው ነው በየቀኑ። ስንተኛዋ ነች? ደረጃዋን አንተ ስጣታ። አይ ስንተኛዋ አንተ ስጣት። ስንተኛ እንደ ጌታ ወይ በል በቃ ሰላም ዋል አባቴ። ለማማት ነው እኛ ጋር አመሳቅራት። ለምን ታስቀኛለህ? አንተ አይቻልም። በእኛ እንደዚህ እኮ መሳቅራት ነው እንዳይቻል። ኖ ለመጽሐፍ ቅዱስ አፍን በመያዝ አይደለም። መጽሐፍ ሲናገር ከልብ ሞልቶ ለአፍ ይተርፋል ነው የሚለው። አፍን ስለያዝኩ ችግር የለውም። ያቁኛል፣ ችግር የለውም። እዚህ ውስጥ ያሉት በደንብ ያቁኛል። እሺ ላንብብላ። በበደላችሁ ቆይ አዳምጣ። ቅድም በሰማያዊ ስፍራ በበደላችንና በኃጢአታችን ሙታን ሳለን ምናምን የሚለው ልታነብ ነው። ቆይ አዳምጥ እስቲ ተረጋጋ። ሳለን አይደል? አይ እንትን ጥቅሱን ንገረኝና ላንብብለን። ዝም ብዬ
እሺ ኤፌሶን 2 ከቁጥር 2 ከቁጥር 1 እስከ 4 5 ድረስ ያለው አንብቦ ቀጥል። እስኪ አንብቦ እሺ ጀምሪ። አው በህማማት አይዋሽም አላልክም እንዴ? እኔ በቃሌ ልላለው አላልክም እንዴ? በለው አይው እኮ በለው ጀምሮና እሺ ጀምሮና እሺ አይደለም እንዴ? ወደ መጽሐፍ አትይዳ በደላችንና በኃጢአታችን ሙታን ሳለን ምናምን የሚለው አይደለ? ምናምን አይደለም የሚለው አንብቦሽ እስኪ መጽሐፍ ቅዱስ ኧረ ለምን እዛ ትሄዳለህ? በደላችንና በኃጢአታችን ሙታን ሳለን በክርስቶስ ሳክስ አሰክሰኝ ነኝ። እሺ ከምዕራፍ 2 ቁጥር 1 ጀምሮ አነብላለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊቱ ተመላለሱባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን አለና ቁጥር 4 እስቲ ነገር ግን ይላል። እስቲ ነገር ግን በልስ ኬኩ ነገር ግን በልስ እሺ ነገር ግን ነገር ግን የምትል ካለች አፍራሽ ናት ማለት ነው። ያለፈውን ነገር ታፈርስና አሁን አዲስ ነገር መጥቷል። ምን አለን? አስቀመጠን። 4 ነጥብ ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከዛስ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ብራዘር አየቀድም እኔ በሰማያዊ ስፍራ ነው ያለሁት ስል ትስቃለህ። መጽሐፍ ቅዱሳዊ ማስረጃ ነው የምነግርህ። ከእሱ ጋር አብሮ ምን አለ? አስነሳን፣ ወሰደ፣ በሰማያዊ ስፍራ አስቀመጠን። አንድ የሆነች ቤት ውስጥ ቁጭ ብዬ አይደለም እያወራሁ ያለሁት። ከክርስቶስ ጋር አብሮ አስነሳን። በሞቱ አብረን ሞትን፣ በመነሳቱ አብረን ተነሳን፣ በመቀመጡ ደግሞ አብረን ተቀመጥን። በአብ ቀኝ ተቀምጫለሁ ስል ድፍረቴ ኢየሱስ ድፍረቴ በጸጋው ስል ኦፍ ኮርስ እዛ መሆን ትፈልጋለህ? በልጁ በኢየሱስ ክርስቶስ አምነህ ይዘላል። አንድ ነኝ ስሜ በሕይወት መዝገብ ላይ ተጽፏል። እንዴት ታዲያ እዛም እዚህም ትሆናለህ? አየህ፣ ለዛ ነው መንፈሳዊ ዓለም። አሁን እኮ ከዚህ በፊት ነግሬሃለሁ። መንፈሳዊ ዓለም ዛሬ ነገር አትረዳኝም። በዓለም ትሆና አትረዳኝ። ዝም በል ላስረዳ። አንተ ፍጥረታዊ ዓለም ነህ። አዳምጣ። አንተ ፍጥረታዊ ሰው ስለሆን መንፈሳዊው ዓለም አይገባም። ለዚህ አንተ አሁን እኔ እናንተ አንጣላም ነበር። ድንች 120 ብር ገባ ኪሎ ብለህ አዎ ትለኛለህ። ኧረ እኛ ሰፈር 75 ብር ነው እያልክ እንግባባለን። ልንገርህ ድንች የድንች የሆር ነገር የሚያሳስበው አንተን ነው። እኔ ድንች ብዙ ሀሳብ እንደሌለ ስለምታውቅ ወደ ስድብ ልትገባ ነው። ሀሳብ ስለሌለ አሁን አንተ በቃ ሀሳብ ካለ ዝም በልና አስረዳኝ ብላ አስረዳ። መንፈሳዊው ዓለም ለመንፈሳዊ ሰው ነው የሚገባው። ለዛ ነው አንተ ኬኩን ወንድማችን እንደ አንድ ኢትዮጵያዊ ሰው ወዳለሁ ሳይ በቃ ደስ ትላለህ። መልካም ሰው ነህ፣ ቅን ሰው ነህ፣ የተማርክ ነህ፣ ፒኤችዲ አለ ያግባባናል፣ ዶክትሬት አለ ያግባባናል። የለኝም ፒኤችዲ ገና ልማር ነው። አንድ ያደምጠህ ወደ ያግባባናል ላይ አለ ስለ የለኝም እንግባባለን። ለምን? ይሄ ምድራዊው ነገር በሙሉ እኔ እናንተን ያግባባናል። አንተ የማይገባ ሰማያዊውና መንፈሳዊ ዓለም በአብቀኝ ተቀምጫለሁ ስል ትደናገራለህ። እዚህ አይደለ እንዴ? ፍሪዝ ሆነ ይኸው ፊት ለፊቴ ቁጭ ብለህ የለ እንዴ? ለምን ትናገራለህ? ፈታልሃለሁ። ለምን? አንተ ይሄ ሊገባ አይችልም። ለምን? መንፈሳዊው ዓለም ሰዋዊው ለሆነው ፍጥረታዊ ዓለም አይገባም። አንተ የዱባ ዋጋ ይገባሃል። ፍርፍር ስለመብላት ይገባል። የበየአይነት ዋጋ ይገባሃል። ውሃ የታሸገ ውሃ ጠጣው ብለህ ይገባሃል። እንግባባል። ለምን? ፍጥረታዊ ሰው ነህ። አንተ ስለ ትምህርት ባወራ ፊዚክስን ኬሚስትሪን ትተረትርልኛለህ። ለምን? ፍጥረታዊ ሰው ነህ። እኔ ማወራህ ግን መንፈሳዊ ዓለም ነው። ለዚህ ነው በክርስቶስ ኢየሱስ በሰማያዊ ስፍራ ተቀምጫለሁ ስል ትደነግጣለህ። ለምን? መንፈሳዊ ነገር አይገባህ፣ አትረዳም። አየህ፣ ለዚህ ነው እኔና አሁን ብዙዎቹ ራሱ ከሆነ ሰው ጋር ሲከራከር ይገርመኛል። ፍጥረታዊ ከሆነ ሰው ጋር አትከራከር፣
ዝለለው ተረዳው። ለምን አሁን የሆነ ቢሮ ውስጥ ያለ ሰው አይተዋል። በነጽኑ እንዲያርገው ነገር የሚፈልግ ዶክመንት ተጓሉ ቢል ሰው በቃ እሱ ሰማይ ነኝ ይላል። ግራ ትጋባለህ። እዚህ ተቀምጬ ከክርስቶስ ጋር በአቄን ተሰውር ያለው ስል ግራ ትጋባለህ። ለምን ብለህ ብትል አንተ ፍጥረታዊ ሰው ነው። አየህ፣ ፍጥረታዊ ሰው ስለሆንክ አይገባህም። እና አንተ ምንድን መልአክ ነህ አንተ። እኔ ፍጥረታዊ ሰው ነኝ። ምንድን ነህ አንተ? እኔ እግዚአብሔር ልጅ ነኝ። መንፈሳዊ ሰው። እግዚአብሔር ልጅ ነህ? አዎ እኮ የእግዚአብሔር ልጅ ነህ። አዎ እሺ፣ ቆንጆ መንፈሳዊ። አሁን ግን ከኔ ጋር እያወራህ ነው ያለው። እነሱም ማለትና ዮሐንስ 1:12 ላይ ሲናገር እነሱም ማለና ከስጋ ወይም ከወንድ ፍቃድ እግዚአብሔር መንፈስ ብለህ አስረዳኝ። አዳምጥ እባክህ። መንፈስ ነው የሚያወራኝ። ምን ማለት ነው? ከእግዚአብሔር መንፈስ ተወለዱ ማለት እግዚአብሔርን የወለደ አንተን ወይስ ሞላሪን የወለደ? ይሄ እውነት ሲገለጥ ከአንተ ላይ እየተነነ ሜዳ አጋንንት እያየው ነው እኮ ጥሎ የሚወጣ። የሆነ ቀን የምታመሰግነኝ፣ የሆነ ቀን የአንተ እኮ ተናገርከው። ለካ እኔ ካላመንኩኝ አሁን ተፈርዶብኛል። በፍርድ ውስጥ ነው ለካ የምኖረው። ለካ ደግሞ በዚህ በምህረት ውስጥ። ለዚህ ነው ማንም እንዳይመካርና ከስራ አይደለም ነፃ የእግዚአብሔር ስጦታ ነው እንጂ አለ። ብራዘር ዛሬም እነግርሃለሁ ለአንተ እግዚአብሔር ምስክሬ ነው። ይሄ የእግዚአብሔር ልጅ ነኝ ስትል እንዴት ነው? አዳምጥ ቆይ። ዛሬ እኮ የእግዚአብሔር ልጅ ነኝ ስትል እንዴት ነው? ክርስቶስም የእግዚአብሔር ልጅ ተብሏል። እስኪ አንተ የትኛው ልጅ ነህ? እኔ እግዚአብሔር ብቻ እኮ ነው ስታወራ ነበር እኮ። ክርስቶስ እግዚአብሔር ልጅ ሲባል ነበር። የትኛው ልጁ ነህ አንተ? ፍጥረታዊ ንገረኛ እኮ አስረዳኛ። ደም የተዋጀውና የተገዛው በመስቀሉ ቤዛነት በጣም ደፋር ያደርጋል። ልጁ ነኝ እኔ። ያለመማር በጣም ደፋር እኮ ያደርጋል እኮ ሶፊዬ። ትንሽ ትምህርት በእርግጥ መጽሐፍ ቅዱስ አለማወቅ እንጂ ያው እኔ ቴዎሎጂያንስ ነኝ። ከዚህ በፊት ታውቃለህ። ያውም እኔ እዛ ኮብልስቶን ወደ ውስጥ ገብቼ አይደለም ሳውዝ ኮሪያ ሄጄ ነው የተማርኩት በነገራችን ላይ። ከዛ በተረፈ ግን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ጀምሮ አስረዳኝ። እሺ ያው ይሄ ቺንድ ኮሪያ ነው በቃ ነው ፈርቶባታል። አንደኛ ቆሮንቶስ ምዕራፍ 1 ትምህርት ቤት ይላል ጀምሮ ሲናገር እግዚአብሔር እግዚአብሔር የዓለምን ጥበብ ያሳፍር ዘንድ ሞኝና ምናምን ትሆን መረጠ ይላል። ማንን? የዓለምን ጥበብ። ለዛ ነው በዛ በቆሮንቶስ ወደብ ላይ ይሄ ንግግር ሲነገር ምን መሰለህ? ይሄ ቆሮንቶሶች በቃ ከእውቀት ጋር የተያያዘ ምናምን አይደለም የሰዎቹ። በእነሱ መካከል እግዚአብሔር የዓለምን ጥበብ የዓለምን እውቀት ከንቱ ለማድረግ ምናምን ሲሆንና ሞኙን መረጠ። ለዚህ ነው የሐዋርያት ሥራ ምዕራፍ 2 በዓለ 50 ሲወድ መጡ። ለነዚህ ላልተማሩት በራላቸው፣ አልገባቸው በራላቸው። ከአንተ 6 ዲግሪ ያለምንም እውቀት ጫማ ሸኝም አለው ማነጻ ትወጣለህ። ብራዘር ችግሩ እኮ ብቻህን እኮ ነው የምታወራው። ብቻህን ስለምታወራ ችግር ሆኖብኝ ነው። ና ተጠጋ። ገና ዛሬ ነጻ ያንተ ጩኸት አለ፣ ሙቀቱ አለ። በዛ ላይ ለምን ትጮኻለህ ግን? የእግዚአብሔር ልጅ ነኝ ስትል ነበር ቅድም። እስኪ ቤት ውስጥ ኤሲ የለህም? የእግዚአብሔር ልጅ ነኝ ኤሲ የለህም እንደ ቤት ውስጥ? እኔ እኮ እውቀት ነው እንጂ አለኝ ያልኩት ገንዘብ አለኝ አይደለም ያልኩት። ገንዘብ ያላችሁ እናንተ ናችሁ፣ ዘይት እየሸጣችሁ። እውቀት ነው ያለኝ እኔ እንጂ ገንዘብ የለኝም። እሺ እውቀት ያለው ሰው ደግሞ ብዙ ጊዜ ገንዘብ የለውም። እና እንደዛ አድርግና ይሄን በቃ ችግር ተረጋጋ። መጀመሪያ ውሃ ጠጣ። ገንዘብ መቻል እኮ ኤሲ ነው ያልኩት። ለምንድን ነው አንተ ለኢንፌሪዮሪቲ ስፒሪት አለብህ ማለት ነው? ኧረ የለብኝም። እግዚአብሔር በሚያውቀው የለብኝም። የምን ኢንፌሪዮሪቲ ኮምፕሌክስ ነው ታዲያ? ሌላ ምንድን ነው እንግዲህ? አንተ ስለ እኔ ኤሲ ለምን ታወራለህ? ምን ስለ ኤሲ ምን አገባህ አንተ? ሞቃኝ ስትል ኤሲ የለህም ወይ አልኩህ። አዎ የለኝም። ምን ይመለከታል? ምን ይመለከታል? እሱን ለአንተ ለማብራራት ግዴታ አለብኝ? ሆነ የሆነ ኤሲን ዛጋ
ኦናር ግን ኤሴን እዛ ጋር አንተም 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 ያላከከህን ስታክ ኤሴን ኦናር ግን ስታክ ኤሴን ኦናር ነገርኩ። አይደለም ኤሴን ለህም ወይ ነው ጀስ ኦናር እኮ ኤሴን ሙቀት እንዳይኖር ነው በቃ አለቀ። ሌላ እኮ ነው የእግዚአብሔር ልጅ ነኝ ስትል ነበር ቅድም። ምን አይነት ልጅ ነህ አንተ? የትኛው ልጁ በደሙ ዋጋ የገዛ ልጁ? ኦኬ ክርስቶስም ልጁ ነው አይደል? አንተም ልጁ ነው። እኩል ናችሁ። አየህ ነው ልዩነቱ። ዕብራውያን 2:11 አብራራው። እኔ እኮ በቃል ነው የማወራው፣ ዝም ብዬ እንዳንተ ግምት አይደለ። እኔ መጽሐፍ ቅዱስን እኮ ዋቢ እያደረኩ ነው የማወራ። እሺ በለው ችግር የለም ንገረኝ። እንደዚሁ አንተ የትኛው ልጁ ነህ? ምንድን ነው ኔትወርክ ነው ያዘክ? ኮፒ ሊንክ አድርጎ ሚውት ሆነሃል። ሶፊ ሚውት ሆነሃል፣ አይሰማኝም። ስጋና በደም እኩል ተካፈለ ይላል። ምን ደገሞ እስቲ እና እኩል ነኝ እያልክ ነው? ከክርስቶስ ጋር እኩል ነኝ እያልክ ነው? ሎቱ ስብሐት በቃ እንትን አይምሮ ሎቱ ስብሐት ስላደረገ አይገባም። አንተ ጭራሽ ብለህ ከክርስቶስ ጋር እኩል ነኝ ያልክ ጌታ ሆይ ሎቱ ስብሐት። አንተ እስቲ ቆይ አንዴ ዝም በልና እኔ ከክርስቶስ ጋር እኩል ነኝ። እኔ መቻወራውኝ እንጂ አንተ እኮ ነው ያልከው። አንተ አንዴ ዝም በላ። አንተ እኮ ነው ያልከው ሶፊዬ። ወይስ አንዴ ዝም በላ። እኔና ኢየሱስ እኩል ነን። ቆይ አዳም፣ እኔና ኢየሱስ እኩል ነን የሚል ነገር ከአፌ ወጥቷል? እስቲ አንዴ እዚህ ጻፉ። አዎ ይበሉ። አዎ ነው እያልኩኝ አይደል እንዴ? ይሄው መጽሐፍ ቅዱስ እኩል ተካፈለ ይላል ብዬ ስለ መጽሐፍ ግን እና ምን ማለት ነው ንገረኝ። ወደ ግራ ስለሆነ የሚገባ ብለሃል። ይሄው አዎ እያልኩ ነው ብለሃል እንጂ ከክርስቶስ ጋር ምን አንተ እኮ ብቻ አይደለም እኮ ሁሉም እንደዛ ነው የሚያስቡት። ንገረኝ እሺ አንተ እኔ የእግዚአብሔር ልጅ ነኝ ስትል ምን እያልክ ነው ያለው አልኩ። ክርስቶስም የእግዚአብሔር ልጅ ተብሏል። ምን እያልክ ነው ያለው አስረዳኝ አልኩክ። ከዛ በኋላ እኩል ተካፈልን ብለህ ጥቅስ አወጣህልኝ። አስረዳኝ ነው ያልኩህ እኮ ነው። ምን አይነት ሰው ነው እናታችሁ እንደ በክርስቶስ ወዴት ነው እያደግክ ያለው? ወዴት እያደጋችሁ ነው? ቆይ እናንተ ኧረ እኔ ምን ጨርሳለሁ? ምን አወራሁኝና ነው የምጨርሰው? ሶፊዬ ገርሞኝ እኮ ነው። እና አንተ ብቻ አይደለም ሌላ ሰውም እንደዛ ከክርስቶስ እኩል ነን ምናምን ነገር ብለዋልና ምንድን ነው ግማታ እናንተ ሎቱ ስብሐት ለምታወራው ከተወዳጁ ፓስተር ሶፎንያስ ሞላልኝ ጋር ነው። እና ሶሻል ሚዲያ ላይ እኔን ማኒፕሌት አደርጋለሁ ያላልኩትን አስበላለሁ ብለህ ካሰብክ እኔ አንተን ቀኑን ሙሉ አስደቅሃለሁ። አንዱ ቋንቋ እንድትል እኔ እንድልምፈልገው ሞክረው እኔን አታስብለኝም። ሞክረኝ እስቲ። እኔ የሶሻል ሚዲያ ፖለቲክስ በደንብ ያው ታውቃለህ። እኔም አውቃለሁ የፍርድ ቤቷን እኔም አውቃታለሁ። ተንኮል ችግር የለውም። ተንኮል እንኳን ፕሮማክስ ነኝ እኔም ተንኮል ፕሮማክስ ነኝ እኔም ግድ የለም። እኔ ተንኮል እኮ አይደለም እኮ ስለ ተንኮል ሶሻል ሚዲያ ላይ ያለው ተንኮል ከፍርድ ቤቱ ተንኮል አይደለም። ሶሻል ሚዲያ ላይ እኔ ክፉ ተናግሬ አላውቅም። ታውቃለህ ተናግሬ አውቃለሁ። እኔ ሰው የሰደቡኝን እንኳ እዚህ ጋር የሚሳደቡ እኔ አሁን ክፉ ተናገርክ አይደለም ያልኩት። እዚህ ራስ ወዴት ትሄዳለህ? ወዴት ነው እንዴ? አዳምጣው እንዴ አትሩጣ። ታወራው ስማ አንተ የጠበቃ ገንዘብ እናደርጋለን። ክስ ለመስራት የጠበቃ ገንዘብ ስለማያስፈልግ አታስፈራራኝ። አችልም እንደዛ መናገር አችልም። በምንም ተአምር ታስፈራራኝ አችልም። ለማስፈራራት
እናሞክር። ጨረስክ? አታስፈራራ። በነፃነት ላውራ ልናገር። ነገ መች ከለከልኩ? የፍርድ ቤቷንም ነገር ታውቃለህ። ሶፊ እዚህ እንትን ምን ላይ ነኝ በጣም ተጽዕኖ ፈጣሪ ነኝ ምናምን ስትል ቀኑ ሙሉ ነው እንትን ብለናም ስትል አይ ቶንኮላን ከሆነ እኛም እናውቃታለን። ሞክር አይደለም እኔ አስታውስ እያልከኝ ነው። እኔ እረዳለሁ። እና ታዲያ ድሮ ታዲያ ምን ጥበቃ ነኝ? ታዲያ ጠበቃ ነኝ እኮ እሱ ልታስፈራራኝ ነው። እያስፈራራኝ ነው። የሆንኩትን ነገር እኮ ነው የነገርኩህ እንጂ ያልሆንኩትን ነገር አይደለም። የፍርድ ቤቷ ነገር ትዝ ይበልን ያልከኝ ትዝ ይበላል። እንደዛ አይደለም ያልኩት። ያው ኧረ ሶፊ ወዴት ነው የምትሄደው? እንደዛ አላልኩም። እንዳረሳው አላልኩም። እንደዛ አይደለም ያልኩት። ኮንሺየስ እንደሆነ የፈለግከው አንተ ገና ለገና ደህና ነገር አይደለ? እሺ እስኪ ደምረውን እስኪ ምንድነው? ምን እናድርገው? ደሜ ሊጠመቅ ነው። በጣም ወደ እግዚአብሔር ሰው ነው ሶፊዬ፣ በእናትህ እንዴት እናድርገው? የሆነች ነገር እናርግለት እስኪ የሆነች ነገር እናርግለት። እናንተ ለምን መኪና እንገዛለትም? ምን አርጎ ምን አጣ? ቁርስ ብላ የተባልክ ነው? ኧረ አይደለም፣ ሚስቴን ገበያ ላደርሳት ነው መሰለኝ። ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና። ከአንተ ጋር ማውራት ግን መጽሐፍ መንፈሳዊ ነገር ደስ ይላል መሰል። ስማ፣ ከአንተ ጋር መንፈሳዊ ነገር ማውራት ደስ የሚለው ለምትወጣ ጴንጤ ስለነበርክ መጽሐፍ ቅዱስ ታውቃለህ እና በቃ ትረዳኛል፣ ደስ ይለኛል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ መስሎኝ እንደ ኦርቶዶክስ ነው። ስማ፣ በክርስቶስ የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አሜን። ትክክል። ይሄንን የዘላለም ሕይወትን ይሄ እኮ ታዲያ ገብቶኝ እኮ ነው አይደል እንዴ? ወደ ክርስቶስ ነው። ይሄን ሕይወት እግዚአብሔር አምላክ እንድታጣጥሙ ይርዳውን። እያጣጣምኩት ነው። አሁንም እያጣጣምኩት ነው ያለው ሶፊዬ፣ በጾም በጸሎት። እሺ ከኔ ጋር ሁሉ እጅን ግንባር ላይ አርግጄን ኬኩ ለምንድን ነው ማለት ግንባር ላይ እንጸልያና መስገን እግዚአብሔር ስለረዳን ይሄን ሰዓት ስለሰጠን እንደዚህ ድርሽ አንተ ጋር ምን ህብረት አለኝ? እኔ እናንተ እኮ የህብረት የለንም እኮ። ወደ እኔ ህብረት እኮ እንድትመጣ ወይ ጴንጤ ጋር ምግብ እንኳን ነገርኩህ። ቆይ አሁን ባነበብኩ አልበላም አልኩህ። አሁን ቃሉማ የእግዚአብሔር ቃል ነው። ከዚህ እኮ ነው ያነበብክልኝ። አየኸው፣ ከዚህ እኮ ነው ያነበብከው እኮ። ታዲያ ምን ችግር አለ? አሁን እሱ ስለሱ እንጸልይ እኮ ነው ያልኩህ። እንጸልያ፣ ክብር ምስጋና ይግባው። እንጸልያ ቃሉ ባለቤት እግዚአብሔር ክብር ምስጋና ይግባው። እንደዚህ ስለያዝከው ምንም የምታመጣው ነገር የለም። ዋጠው፣ አንብበው፣ በህይወት ላይ ተግባራዊ አድርገው መጽሐፍ። እሺ ማስረጃ ልስጥህ። ሰሞኑን አንድ የሆነ ልጅ አለ፣ ስሙ ጠፋኝ፣ ቲክቶክ ላይ አይቻለሁኝ፣ ልከውልኝ። ኦርቶዶክሳውያን እያለ እየዞረ ኦርቶዶክሳዊና መጽሐፍ ቅዱስ አለ የለኝም። ኦኬ መጽሐፍ ቅዱስ ምንም ያለ የለም። አይተሃል? ግን አይተኸዋል? አላየሁትም። የሆነ ቻሌንጅ ብሎ ኧረ በእናትህ ምንም አንድ ያለው አላገኘም። ገዝተህ ስጣቸዋ። ታዲያ ያው ኢትዮጵያ ላይ እኮ ወደ 80 ሚሊዮን ኦርቶዶክስ አለ። 80 ሚሊዮን ኦርቶዶክስ አለ። እንግዲህ ሳምፕል ወስደህ ባለፈው አይተሃል። አዲስ አበባ ላይ ብቻ ኬኩ ስላናገር ሁሉም እንደዛ ነው ማለት
አዲስ አበባ ላይ ብቻ 12 ሚሊዮን ህዝብ ነው የወጣው። በቀደም አዲስ አበባ ላይ ነበረው ኮንፈረንስ ብቻ አዲስ አበባ ላይ ብቻ 12 ሚሊዮን ምን ያለው የወጣው ምዕመን የወጣው 12 ሚሊዮን የወጣው። በዚህ እስከ ሲኤምሲ ድረስ መንገድ ዝግ ነበረ። በዚህ ወደ ቄራ ድረስ ዝግ ነበረ። በዚህ በሜክሲኮ መስመር ምንድን ነው የወጣው? ኦራይሎስ ድረስ ለወንጌል ወጥቶ ነው እና ለየዛን ጊዜ አሞልት እዚህ ሲል ነው ያልካት። እሷ የመሬት መንቀጥቀጥ ተነስቷል የተባለ ጊዜ ነው ወይ ነው ያልኩት ነው። እንግዲህ 12 ሚሊዮን ህዝብ የክፍለ ሀገሩን ሳይጨምር አዲስ አበባ ዙሪያን ሳይጨምር ከአዲስ አበባ ብቻ 12 ሚሊዮን ህዝብ ነው መስቀል አደባባይ የወጣው። አሁን ሚስቴን ልሸኛት ለበዓል አንዳንድ ነገር ልስገዛ ልትል ነው። ያው መቼም እናንተም ከኛ እኩል ልክ እንደ ጾመ ሰው ገበያውን ታጣብባላችሁ። ሶፊዬ ከኛ በላይ ከብት ተራ የምትገኙት እናንተ፣ እንቁላል ተራ እናንተ፣ ዶሮ ተራ እናንተ። እንደው እኮ ምን ጉር ናችሁ ሶፊዬ? ምን ጉር ናችሁ? ቅቤው የምትገዙ እናንተ ምንድነው? ቆይ በዓሉ የኛ ነው። ይሄ ካላንደሩም የኛ ነው፣ በዓሉም የኛ ነው። ለቀቅ አድርጉልን። የጾም ነው እኛ ነን። ለቀቅ አድርጉልን። የራሳችሁን በዓል ጠይቁ። መንግስትን፣ ፓርላማን ጠይቁ፣ ይስጣችሁ መንግስት። ከዛ ውጪ ግን ይሄ በዓል የኛ ነው። በቃ አታጣቡት ገበያውን። አሁን ብትል ከብተራ እንዳለ ፔንቴ ነው የምታገኘው። እኮ ያልገባህ ነገር የኛ በዓል በየዕለቱ በዓላችን ነው። ፋሲካችን ክርስቶስ ቆንጆ ነው። አሁን ታዲያ በቃ ለኛ ደግሞ ለቀቅ አድርጉልና እኛ ደግሞ አሁን እሺ ሰማይ ነካ እንትን ተራ እህል ተራ እናንተ ናችሁ፣ ከብት ተራ እናንተ ናችሁ፣ ግመል ተራ እናንተ ናችሁ፣ አሳማ ተራ እናንተ ናችሁ፣ ምን ተራ እናንተ ናችሁ። ተራ በቃ ተራ ነገር ላይ ሁላ በቃ እናንተ ናችሁ ያላችሁ። እኛ ምን እናርግ? የኑሮ ውድነት ይኸው እናንተ ከመጣችሁ በኋላ ነው ሰማይ ነካው። አሁን እንኳን አንተ በቀን ስንቴ ነው የምትበላ ሶፊዬ? እኛ እግዚአብሔር ይመስገን ሁሉን ሰጠን። እግዚአብሔር ምን እናርገው? በጣም ነው የምወድግሽ። ወይ እቺን ብቻ ስማኛ መሰናበቻ ነው። እሺ ምንድን ነው ሰማ ያንተ ዲስኩር እንደሆነ ያልቅም። እሺ በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለም አይጠፋም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። እግዚአብሔር አምላክ ይባርክ። እወድሃለሁ። ይሄ ቃል በአንተ ላይ ፍሬ ያፍራ፣ በቤት ላይ ፍሬ ያፍራ። በረከቱ ይቅርብኝና የእናንተ በረከት ይቅርብኝ እና ስልጣን ነፃ የምትወጣበትን ሕያው የሆነውን መንፈስ በአንተ ላይ ጠራለሁ። ነፃ ያውጣ ከታሰርክበት ከተተበት። ምንድነው የማየው በመንፈሴ? እኔ ኬኩን እግር በሰንሰለት ታስሮ ነው የማየው እና ይህ ደግሞ ሰንሰለት ነው በጌታ